በቴክኒሻኖች ላይ ሊደርሱ የሚችሉ የአካልና የአእምሮ ተጽዕኖዎችን አስቀድሞ በመለየት በመከላከልና በብቃት በመቆጣጠር የበረራ ደህንነትን የሚያጠናክር ተግባራዊ ክህሎት ያጎለበተ ሆኖ ብዙ ስራና ብዙ ግዳጆች ያሉበት ክፍል በመሆኑ የኛ ክፍል ደግሞ አቪዬሽን ሰርጅን ጀነራል የጤና ማዕከሉ የዚህ ዋና ሞተር ነው፣ አገልጋይ ነው። የኛ ፓይለቱና ቴክኒሻኖች እዛ ሕክምና ነው የሚከታተሉት። ለዚህ ደግሞ ከስራው ባህሪ ጋር የሚገናኝ ሙያተኛ ያስፈልጋታል። በርካታ ሙያተኞች አሉን። ከሐኪም እስከ ፕራይመሪ አለን። እነዚህ ጤና ሙያተኞች ከአቪዬሽን እና ከአየር ጋር የተገናኙ ስፔስ ጋር የሚገናኙ ስልጠናዎቹን ማወቅ አለባቸው። ምክንያቱም የሚሰሩት በምድር ሳይሆን በአየር ላይ ነው። ለዚህ በአየር ላይ ለሚደረገው ግዳጅ ራሱን ማብቃት ስላለበት ሙያተኛው በዚህ ደረጃ የሰለጠነና የበቃ ሙያተኛ ያስፈልጋል። ለዚህ ሲባል የመጀመሪያ ዙር የአቪዬሽን ሜዲሲን ስልጠና ወስዶ የሰለጠኑ ከሲቪል ከተለያዩ ክፍሎች የተወጣጡ የሙያተኞች፣ ነርሶች፣ ጤና መኮንኖች፣ ዶክተሮች ያካተተ የጤና ሙያተኞችን ያሰለጠነ እንግዲህ እኛ አየር ኃይል ነው የምንሰራው። አየር ኃይል ስንሰራ ደግሞ ክፍሉ የተለየ ሙያ ባህሪ ያለውና በተለይ ከበረራ ጋር የተገናኘ ነው። ይሄ ደግሞ የአቪዬሽን ሕክምናን ከሌሎች ሕክምና በተለየ መልኩ ለነዚህ ሙያተኞች የሚያስፈልገው ነው ስለተገኘ ብዙውን ጊዜ በበረራ ሰዓት እንግዲህ ፓይለቶቻችን ሊያጋጥሙ የሚችሉት ቴክኒሻኖቻችን ሊያጋጥሙ የሚችሉት በበረራ ሰዓት ከበረራ በፊት ከበረራ በኋላ ሊያጋጥሙ የሚችሉትን አብዛኛውን እንግዲህ ያው ፊዚዮሎጂ የሚባል አለ በሕክምናውና አቪዬሽን ፊዚዮሎጂን ሌሎችንም በጣም መሰረታዊ የሆኑ አስፈላጊ የሚሆኑትን ላይ አትኩረን የመሰረታዊ አቪዬሽን ሕክምና ስልጠና ይሰጣናቸው። እነዚህ እንግዲህ በግሩፕ ነው የሚሰራው ሕክምና በራሱና እነዚህ ሁሉ የመድኃኒት ወይ ደግሞ ፋርማሲዎች ምን መድኃኒቶች ናቸው የሚሰጡት፣ ምንድነው የማይሰጡት የሚሉትን ለይቶ ማወቅ መቻል አለበት። አብሮ የሚሰጡ ምክረ ሀሳቦችንን በደንብ አውቆ መስጠት ስላለበት እነሱንም አካተን ላቦራቶሪም እንደዛው ነርሶችም እንግዲህ ልክ ፍላይት ነርስ የሚባል አንድ ሙያ መስክ አለ። እንደዛ ሆኖ የሚያገለግሉን አሉና ይሄ ዙሪያ ላይ አጠንጥነን በሰፊው እንግዲህ ሙሉውን ማንሳት አይቻልም። ይሄን ሁሉ ያቀፈ በእኛ ብቻም ሳይሆን ደግሞ ከአየር መንገድም እንግዲህ አየር መንገድ አንዱ ከአየር ኃይል ጋር በአብሮ የሚሰራ አንድ የአቪዬሽን ኢንዱስትሪ ነው። ከዛም እየሰሩ ያሉ ሙያተኞች አሉ በአጭር ስልጠና ሰልጥነው እነሱንም አስመጥተን ውስጡ አካተን ነው ማለት ነው። ሰፋ ያለ የመሰረታዊ አቪዬሽን ሕክምና አዲሽናል ትምህርቶችን እንድናገኝና ተጨማሪ ዕውቀት እንድንጨብጥ ሰልጣኝም ተጨማሪ ነገር እንዲያውቅ ተጨማሪ ዕውቀት እንዲኖረው አድርገው ስላሰለጠኑን በጣም እድለኞች ነን። ተጨማሪ ነገር ነው ያገኘነው። አቪዬሽን ላይ መስራት ማለት ትልቅ እድል ነውና ተቋሙንም በዚህ ልክ ለኛ አስቦ ካሪኩለም ቀርጾ እኛ እንደዚህ ብቁ ለማድረግ ብዙ መንገድ ስለሄዱ ብዙ ርቀት ስለሄዱ ተቋሙንም በጣም ላመሰግን ወዳለሁ። እና ራሳችን ላይ ሰርተን ራሳችንን ለማብቃትና ለመቀጠል ራሳችንን ዝግጁ አድርገናልና ይቀጥላል። እንግዲህ ባለሙያ ነገር አንድ ጊዜ አይቆምም። ስልጠናም ባይኖር ራሳችንን በብዙ ነገር ማብቃት እንችላለንና ተቋሙን ለማገልገል ዝግጁ ነን ነው የምለው። በዘርፉ የተመረቁት ባለሙያዎች የፓይለቶችንና የቴክኒሻኖችን እንዲሁም መላው የአየር ኃይል ሰራዊት አባላትን ጤና በመጠበቅ የበረራ ደህንነትን በማረጋገጥ የኢትዮጵያን የአየር ሉዓላዊነት በሙያቸው የሚቆጣጠሩ የነገ ባላደራዎች ናቸው። ይህ ጥረት የአየር ኃይሉ ተልእኮዎች በከፍተኛ ዝግጁነት በሙያዊ ብቃትና በተረጋገጠ ደህንነት እንዲፈጸሙ አዲስ አቅም የገነባ ሌላ